ኖር እኔ እኮ ነግሬሻለሁ። የእኔ እውነተኛ ማንነት አባቴ ነው። አባቴን ለመንካት ሞክረሽ ቢሆን ኖሮ ግን ሶስተኛ የዓለም ጦርነት ነበር የሚነሳው። አባትሽ ግን እንዴት ነው? በጣም ደህና ነው። እውነት ሀና፣ በጣም ጠንካራ ነሽ። በጣም ነው የማደንቅሽ። እንዴ ቆይ አድናቆትሽ ልትገልጪልኝ ነው እንዴ የጠራሽኝ? ስለ እናትሽ እንድናወራ ነው የፈለግኩሽ። ምንድን ነው የምናወራው? እናትሽ በጣም ደረቅ እንደሆነችና ከአንቺ ይልቅ ለሰላም እንደምትቀርብ ታውቂያለሽ። እርግብ፣ ማውራት የምትፈልጊውን በቀጥታ ተናገሪ። እናትሽ ስለ እኔ ምን ነገረችሽ? ምንም አልነገረችኝም። ስለዚህ አላመነችበትም ማለት ነው። ምኑን? ይኸውልሽ ሀና፣ እኔ እዛ ቤት በነበርኩበት ጊዜ ሰራተኛ እንኳን ሆነሽ ተቀባይነትሽ በጣም ከፍተኛ ነበር። በጣም ቀላል ስለሆነና ለእርግጠኝነት ስለቀረብኩ ነው። ለዛ ነው በቃ በድጋሚ እንዲታይልሽ የፈለግኩት። እና ቆይ ከእነሱ ጋር ምን ያገናኘዋል? እነሱ እኮ እኛንም ነጻ ታወጣናለች ብሎ ተስፋ እንዳያደርጉ ስለፈለግኩ ነው። አይ አንቺ ግን እኮ ተሳክቶ ከዚህ ከወጣሁ ማወቃቸው አይቀርም። እሱም አይቀርም፣ ግን ደግሞ ገና ከጅምሩ ተስፋ እንዲያደርጉ አልፈለግኩም። እሺ ካልሽ ቢሳካም ባይሳካም ለሀሳብሽ ግን አመሰግናለሁ። እሺ ወይዘሮ ሜላት ጠያቂ ይፈልግሻል። እንደሱ አይባልም ብርቱካን። ይልቁኑ ልጆቼ መጥተዋል መሰል ሄጄ ላያቸው። የአሁኑ ክላስ አዛሬ ግን አለ በጣም እኔምሽ። ለምን ቡና ግን አትጠጪም? አይ እኔ እኮ ቡና ላይ እስከዚህም ነኝ። እኔ የምልሽ ግን ሀና፣ እናትሽ ምን አድርጋ ነው የታሰረችው? ታሪኩ ረጅም ነው። ከእዝራ ጋር እንመሳሰላለን እንዴ? እኔ እንጃ፣ እዝራ መስላት ነበር። ደግሞ የኔና የእዝራ ውበት በምን ይገናኛል? ቆይ ግን የእዝራ ውበት ግን ምኑ ላይ ነው? ምኑ ላይ ነው ማለት? ታውቃለህ ቅዱስ፣ እኔ በውበት አላምንም። አልገባኝም። በውበት ቢሆን ከእዝራ የተሻሉ ብዙ ወንዶች ጠይቀውኝ ነበር። እሱ ግን ለየት የሚያደርገው የመጣበት ጊዜ ነው እኮ። እንዴት? እዝራ የመጣው ብዙ ነገሮች የተስተካክለው ወጣትነቴን ባስታወስኩበት ሰዓት ነው እንጂ ከእዝራ የበለጡ በአቋምም በውበትም የሚበልጡ ሰዎች ጠይቀውኝ ነበር። እሺ እስኪ አይቼ ልመስክር። ማለት ፎቶ ምናምን ካለሽ ቆይ ላሳየህ። ጽዮን ሀኒቾን ገባር ችግር ውስጥ ከታተቻት። እንግዲህ ጽዮን ከዚህ በፊት እዝራን ስለምትወደው ሀኒቾ የፍቅር ጥያቄውን ተቀብላ ከእዝራ ጋር መሆኗ በጣም ስላናደዳት በስተጀርባ ብዙ ነገር እያደረገች ነበር። እሷን ከእዝራ ጋር ጣልታ የራሷን ለማድረግ ብዙ ርቀትን ሄዳለች። በዚህም እንግዲህ ስራዋና ተንኮሏ ሳይፈልግም እሷን ስለሚወዳት ተባባሪ የሆነው ቅዱስ የኤልያስን ስልክ ቁጥር ተቀብሎ እንዲያመጣላት ጠይቀው ነበር። እሱ ግን በተደጋጋሚ ቢሞክርም አልተሳካላትም ነበር። በአንድ አጋጣሚ ሀኒቾን ቀርቦ እንግዲህ እዝራ ከሌሎች ከሱ የተሻለ በመልክ ከሱ የሚበልጡ ብዙ ሰዎች ጠይቀው ነበር፣ ግን እሱን እንደመረጠች ሀኒ በዚህም አጋጣሚ እንግዲህ ከዚህ በፊት የፍቅር ጥያቄ ያቀረቡላትን ልጆች ፎቶ እያሳየች እንደ አጋጣሚ የኤልያስንም ስታሳይ አብሮ ቁጥሩን አዩ ማለት ነው። እንግዲህ ቁጥሩን ተቀብሎ ሄዶ ለጽዮን ደውሎ ነግሯት ቁጥሩን ሰጥቷታል ማለት ነው። እሷም በጣም ደስ ብሏት እና በቃ አንቺን ደስ የሚልሽ ከሆነ የፈለገውን ነገር አደርግልሻለሁ እያላት ነበር። በዚህ ምክንያት እንግዲህ ሀና አሁን አገኝሻለሁ፣ ሰራልሻለሁ እያለች እየፎከረችባት ነበር እንግዲህ። እናም ኤልያስ ከብዙ ርቀት ጊዜ በኋላ እንግዲህ ተመልሶ መጥቶ ምናልባት እሱ ለሀና አግዞ ምንም አይነት ነገር ለመናገርም ሆነ መረጃ ለመስጠት ፈቃደኛ ካልሆነ በስተቀር በሱ በኩል ተጠቅማ እንግዲህ ከእዝራ ጋር ሀኒቾን ለመለያየት ነው የምትፈልገው። እዝራም ከሀኒቾ ራቂ ብሎ ቢያስጠነቅቃትም ልሰማ አልቻለችም። ምክንያቱም እሷ ወደ ህይወት የገባችው ቀድሜን እኔ የሚያውቀው እሷ ናት፣ ከኋላ መታ ካንተ ጋር የሆነችው። ስለዚህ እሷ ከህይወቴ ካልወጣች ድረስ እኔ ደግሞ እሷን መቼም ቢሆን እሷ እንደዚህ መረበሽ አላቆምም ብላ በአቋሟ ጸንታለች ማለት ነው። ቅዱስንም ያው እንደማትወደው እርግጥ ነው፣ ግን እሱ በጣም ስለሚወዳት በጭፍን ነው እንደሚወዳት እና በቃ ዲስሪስፔክት እያደረገችው እየናቀችው እንደ ሰው አትቆጥረውም። አንተ ሰው አይደለህም፣ በቃ የምትፈልገውን ነገር ብቻ ሲያመጣ እንኳን አይደለም እንደ አንድ እንደ ወንድ ልጅ እንደ አፍቃሪ ይቅርና ኢቭን እንደ ሰው እንኳን አታከብረውም ቅዱስን። እና እሱ ግን ስለሚወዳት ብቻ በጭፍን ገደል ግባ ብትለው ራሱ አብሮ ገደል ይገባል። እና እንደ አይነት አፍቃሪ በዚህ ዘመን ከባድ ነው። ብቻ አላደ የሆነ እንደዚህ እየናቀችው እንደዚህ በቃ እያንቋሸሸችው እንኳን እንደ አፍቃሪ እንደ ሰው የማትቆጥረው ልጅ ጋር ሙጭጭ ብሎ አፈቅርሻለሁ ምናምን የማይመስል ነገር ነው። ከሁሉም ነገር
ክብር ይበልጣልና ራሱን ቢያስከብር ጥሩ ነው። ቅዱስ በጣም ነው እየናቀች ያለ ነገ በጥፊው ላልትመታው ትችላለች በዚሁ ከቀጠለች ማለት ነው። በሌላ በኩል እንግዲህ እርግብ ከእስር ቤት ለመውጣት የምታደርገው ጥረት ቀጥሏል ማለት ነው። እንግዲህ እስር ቤት የገባችው የራሷን ጥቅምና የራሷን ፍላጎት አስባ ነው እንጂ ወይዘሮ ሜላትን ለማገዝ ወይም ደግሞ በደለኛ ነኝ ጥፋተኛ ነኝ ብላ እጇን ለመስጠት አይደለም እስር ቤት የገባችው። የራሷን እንዴት ነፃ መውጣበት ነገር እንዴት ነው መውጣው ብላ ስላሰበች እና ነፃ እንድትወጣ ደግሞ ትልቁ ቁልፏ ወይዘሮ ሜላት ናት። ምክንያቱም እሷ ይቅር ካለቻት እና ክሱን ካቆመችላት ነው እሷ ነፃ የምትወጣው። ስለዚህ ወይዘሮ ባዩሽም ሞታላታለች። ከዛም ወይዘሮ ሜላትም ይቅርታ ታደርግላታለች። እሷ ይቅርታ ካደረገችላት በኋላ እንግዲህ ራሷን ነፃነቷን አውጃ በነፃነት ያለ ድብብቆሽ መኖር ነው የፈለገችው። ይህን ካልኩሌት አድርጋ ነው እንግዲህ እጇን የሰጠችው። እናም ወይዘሮ ሜላት ደግሞ አንቺ ያው ንጹህ ስለሆንሽ አንቺ ምንም በደል እንዳልሰራሽ ምንም ጥፋት እንደሌለብሽ እያወቅኩ አንቺን ለማገዝ ነው የመጣው ስትል እሷ ግን አላመነቻትም። እንዴት ነው እኔን መደራደሪያ አቅርበሽ እኔን ልረዳሽ ነው የምትመጪው ብትይ እንዴት ነው ላምንሽ የምችለው ምናምን ብላታለች። ነገር ግን ሁለታቸው ወይዘሮ ሜላትም እንግዲህ እሷን ይቅር ለማለት ትገደዳለች። ያንን መረጃ ባዩ ስትገደል የነበረችው የተቀረጸውን ቪዲዮ ሜሮን ስለሰጠቻት እና በእርግጥ ቪዲዮ ሜሮን ጋር ነው ያለው። ስለዚህ እሷ ግዛት ነው እንግዲህ ያንን መረጃ ይዛ ነው እየተደራደረች ያለችው እና በዚህም ምክንያት ደግሞ እስር ቤት ያሉ ልጆች ከእሷ ጋር ከባድ ፍጥጫ ውስጥ ገብተዋል። ምክንያቱም እርግብ ከእስር ቤት ካሉ ልጆች ጋር እየተግባባች አይደለም። ቀርባ ማውራትም መናገርም አትፈልግም ስለ ታሪኳ እና በዚህም ምክንያት እንግዲህ ምራት በጣም ተናዳበት ካልገደልኳት እያለች እየተገለገለች ነው እና በቅርብ ጊዜ ከእስር ቤት ካልወጣች አንቃ ነው የምትደፋት። በሌሊትም በጣም እያስፈራራቻት ነው ያለችው። እናም ይህንን አማራጭ ተጠቅሞ ወይዘሮ እርግብ ሀኒቾን ለማናገር ሞከረች። ፖሊሶቹ የሉም ጭራሽ ማለት ይቻላል። ምክንያቱም እርግብ የምትፈልገውን ሰው እስር ቤት ሆና እንዴት አይነት አሰራር ነው ግን ፖሊስ እርግብ የምትፈልገውን ነገር ትናገራለች። ሚስጥር ወንጀል ሊሆን የሚችል ሚስጥር ላይ እየተናገረች የምትፈልገውን ሰው እያናገረች እነሱ ጭራሽ ቢሮ ይፈቅድላታል እሷ የፈለገችውን እንድትደራደር ማለት ነው። እና ወይዘሮ ሜላትን ካናገረች በኋላ እሷ ድርቅ ስላለችበት አንቺ ተሰሚነት አለሽ፣ ስለዚህ በተሰሚነትሽ ተጠቅመሽ እርጅኝ የሚል መልእክት ነው እንግዲህ ያስተላለፈችው ለሀኒቾ። ሀኒቾ ያው ምንም ማለት እሷን ለማመን ከብዷታለኝ። ከዚህ በፊት በጣም ብዙ ዋጋ አስከፍላታለች። ታሪኳን ቀምታ ብዙ ርቀት ሄዳለች የእሷን ህይወት ለማመሰቃቀል እና ድጋሚ እሷን ማመን ቢከብዳትም ግዴታ ግን ለእናቷ ስትል ማድረግ መወሰን ያለባት ነገር ሀኒቾ እንትና እርግብን ይቅር ማለት ነው ሀኒቾ እና በቃ እናንተ ይቅር ካላችሁኝ ወይዘሮ ሜላት ወይዘሮ ባይ ስትገደል የነበረውን መረጃ ለፖሊሶች እሰጣለሁ። ሜላት እንዳልሆነች ይታወቃል። ከዛ ሁለታችንም ነፃ እንወጣለን አይነት ነገር ነው። ሀኒቾ ባታምናትም ግን በአንድ በኩል ደግሞ ይህን ሁሉ ርቀት አትሄድም። የሆነ የታመነችበት ነገር ባይኖር ይህን ሁሉ ርቀት አትሄድም ብላ አስባለች። እና ወይዘሮ ሜላትም ያው የሀና እጅ ስላለበት የእሷም እርዳታ ስለሚያስፈልጋት ነው ለማንም እንዳትናገር ብላ ለምናሴ የነገረችውን ነገር ድጋሚ ለሀና የተናገረችው። ምናሴም ለማንም እንዳትናገር ተብሎ ነበረ ቤት ውስጥ ሄዶ በጣም ዝምተኛ ሆኖ በጣም እያሰበ እየተጨናነቀ ነበር። በዚህ ምክንያት እህቶቹንም ማውራት አቁሞ ደግሞ ጭንቀቱ ደግሞ ፊቱ ላይ ስለሚታይ ለምንድን ነው በምክንያት ነው የተጨነከው እያሉ ቢጠይቁትም መናገር አልፈለገም ነበር። ነገር ግን ሀኒቾ ስለሰማች ከጭንቀት ተገላግሏል። እናም ያለውን ሁሉ ነገር ነገረችው። እርግብን እንዳገኘቻት እና እስር ቤት እንደሆነች በዛም ምክንያት ጨነቀ ስትነግረው ትንሽ ያርፋል እና ምን ማድረግ ነው ያለብን እያሉ እያሰቡ ነው። እና እንዴት ጭራሽ ደግሞ ምናሴ ያሰበው ሰው ሲገደል እንዴት ቪዲዮ ይቀረጻል ማስረጃ የሚለውም ትንሽ ጥያቄ ምልክት ውስጥ ገብቶባቸዋል ማለት ነው። ግን ሆነም ቀረ ወይዘሮ ሜላት ያላት አማራጭ እንግዲህ እርግብን
ይቅር ብላ ራሷን ነፃ ማውጣት ነው። ምክንያቱም በዚህ አካሄድ እነዚህ ፖሊሶች መቼም ቢሆን ሜላትን ነፃ ሊያወጣት አይችልም። እውነታውን ሊያወጡላት አልቻሉም ማለት ነው። ምክንያቱም ቢያንስ እንኳን እንዲህ እና በብዙ የውጭ ሀገር ፊልሞች እኮ እናያለን። አንድ ወንጀለኛ ይገባለኝ፣ የብቻው ክፍል ይዘጋጅለታለኝ፣ ከዛ በኋላ ይጠየቃለኝ። መረጃዎቹ ተሰባስበው ሁሉ ይጠየቃለኝ። ከዛ እነዛ መረጃዎች ወደ እሱ የሚጠቁም ከሆነ እንደዚህ እንደዚህ ለምን አደረግ፣ በዚህ ጊዜ እንደዚህ ነበርክ እየተባለ መረጃው ከተሰባሰበበት በኋላ ቢያንስ እንኳን ይፋጠጣል እውነቱን ለማወቅ። እነዚህ ግን ወስደው አንድ ክፍል ያጉሯቸዋል። ከዛ በቃ አለቀ፣ እዛው መቅረቱ ነው። እውነት አለው የለም፣ ህግ የለም። በቃ በጣም ነው የሚያሳዝነው ነገራችን ላይ እና እነዚህ ፖሊሶች መቼም ነፃ ሊያወጣት አይችሉም። ወይዘሮ ሜላት ራሷን በዚህ መንገድ ነፃ ካላወጣች፣ እርግብ ባለቻት መንገድ ካልሄደች በስተቀር እስካሁን በጣም ብዙ እሷን ነፃ የሚያወጣ ነገር እያለ እርግብ ራሷ እኮ ትልቁ ነገር ነው። ምክንያቱም ከወይዘሮ ባዩሽ ጋር ረጅም ጊዜ ስለኖረች ጸባያንም ሁሉ ነገሯን ስለምታውቅ ቢያንስ እሷን እንኳን ቃለመጠይቅ አድርገው ያችን ነፃ የሚያወጡበት መንገድ ያመቻቹ ነበር። ነገር ግን በ4 ነጥብ ዘግተውት ቁጭ ብለዋል ማለት ነው። ስለዚህ ወይዘሮ ሜላት በዚህ መልኩ ራሷን ነፃ አውጥታ እቤት ማየት እንፈልጋለን። እናት የሌለበት ቤት በጣም ይከብዳል እና ቤቱ ራሱ አስጠልቶበታል። እውነት ነው የምናገረው ወይዘሮ ሜላት ከእስር ቤት ከገባች ረጅም ጊዜ ስለሆናት ባልየውም በስራ ቢዚ ነው። ሰላሚናም ትምህርት አላት፣ ምናሴም ትምህርቱን አቋርጧል እና የሆነ ቤት ውስጥ ያለው ድባብ ድብዝዝ ብሏልና ትፈታልን እያላችሁ ከታች ኮሜንት ጻፉ። እኛ ድምጻችን ተሰምቶ ልትፈታ ማለት ነው። የኢትዮጵያ ፍትህ እኮ መቼም በህዝብ ድምጽ ነው። ከባድ ነው ብቻ እና ውድ ተመልካቾቻችን የዛሬው ክፍል ይህን ይመስላል። ነገ ሰኞ ዋናው ሲለቀቅ ዘንላችሁ እንመጣለን። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ